በስላሴ ስም ና ና እዚህ ስሙን ጥራው። ገብርኤል መልአክ በእሳት ይግረፈኝ። ሁለተኛ አልደርስም። 12 ጊዜ ጮለኝ። ፍጠን ጨምር ና በሕያው እግዚአብሔር ስም ይጃል አትመጣም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ሚካኤል ሊቀ መላእክት አካሜሌ ቦኬን ካካዚን ኤርናኬን ኬንካ ቤጎጌሎ አስኬማላ ሰሙኤ ቀራብ ሰላ ከፍካንን ኩሉ ቃላት በነገረ ዕብራይስጥ ዘበነገር ጥዩ ቆለም ማጻፈ ዘንተ መጽሐፈ ይፈልጥ ምነሁ አላ ይቀቡ አንብሮ ከመይኩኑ መግረዘ ጸላ ዓለም ዓለም አሜን። አህዌ ስሙኒ እንግርክሙ አጽሙኒ በእዝን ልብክሙ ወግበር ተስካሮ ከመትርከው ዘላለም ወፍሳ ዘይሃልቅ ዝንቱ መጽሐፍ ስደት ለሰይጣን ወንስተት ላይ ለጸላይ ለሐውሩ በጽልመት ይርሃቁ ወጸሎቱ ለቅዱስ ሚካኤል ወቅዱስ ገብርኤል ዜና የተፍሴቱ ሐሴቱ በተሳአ ወተሳአቱ ሊቃናት ወድርገታት ወበጸሎታ አስራ ወአርባዕቱ ካህናተ ሰማይ ወአርባዕቱ እንስሳ ጸዋርያነ መንበር ዘመለኮት ወፈድፋደሰ በጸሎታው አስጠብቆታ ለእግዝእትነ ቅድስት ድንግል በክልኤ ማርያም ንጽሕት ወኅሩት እምኩሎን አንስት ወእግዝእትነ ኩሉ ፍጥረት ይርሃቁ ሰይጣናት ሰራዊተ ዲያብሎስ አጋንንት ዘመዓልት ወዘሌሊት ዘጽባው ዘምሴት ዘቀትር ወዘሰዓት እምነግ እስከ ሰርክ ወምሰርክ እስከ ነግል ያደነግጹ ከመጤስ በአርባዕቱ ነፍሳት እለ ያጸንዑ ማእዘናት ምድሪም ጻምረት እንተ ክርስቶስ አዳስ መርዓት ወያሰምዐነ ቃለ ፍስሐ ወሐሴት በዳህሪት ዕለት ወአመ ዕጽብት ግርዕት ያብአነ ውስተ ኢየሩሳሌም ሰማያዊት ወያስተቀጽለነ ጌራ መድኃኒት ወያለብሰነ ልብሰ ሕይወት ለአብ ይደሉ ስብሐት ወለወልድ ይደሉ አኮቴት ወለመንፈስ ቅዱስ ይደሉ ባረኮት በርቱ አምልኮት እምኩሎሙ አማልክት አበ ኩሉ እስከ ነፍሰ ዳህሪት ወይኩን ሳይነ ምሕረት ለዓሌነ በዛ ዓለም ወበዘይመጽእ ዓለም ወለሚት አንትጉ ገቢረ ተስኩ አላ ኩኑስ ትርኩባነ ከመ የተወለጡ እምዝንቱ አስማት በትምህርት ጸሎት በእንተ መስጠመ አጋንን ስመ አምላክ ሀያ ሸርሃያ ኤልሻዳይ እግዚአብሔር ጸባኦት አዶናይ አማኑኤል መክሩን አርፋ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ፈርሃ ወደንገጸ ዲያብሎስ በመለኮተ አብ ወልድ መንፈስ ቅዱስ አውግዞሙ ለሰይጣናት ወለአጋንንት በአብ ተወከል ወበወልድ ተወከል መንፈስ ቅዱስ ተወከል ሳዶር አላዶር ዳናቱ ለሳምዙ ለሞት ተቀጥቀጠ ዲያብሎስ ላይ ለገብረ ከብደ አዳምዋን ድርሳን ዘቅዱስ ፋኑኤል ሊቀ መላእክት ሰዳደ ሰይጣናት ሰራዊተ ዲያብሎስ አጋንንት ባሪያው ለጊዮን ቀርተዋል ዴታያል አሶፈያል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ፋኑኤል ሰዳደ ሰይጣናት ሰራዊተ ዲያብሎስ አጋንንት ባሪያው ለጊዮን አመስዶሙ ለሰይጣናት በፈለገ ዮርዳኖስ ወለገ ቂሶን የምኒ ስልዶሙ ለሰይጣናት ባሪያው ለጊዮን ሰላም ለከ ፋኑኤል ነበልባል ሰላም ለከ ዘኩናተ ክብር መስቀል ሰላም ለከ ስርገ ቅዳሴ ምንድር ሰላም ለከ አብዕሎን ተመዳይ ዘትግል ሰላም ለከ ጸመከራ ዘታቀልል ኦ አምላከ ቅዱስ ፋኑኤል ኢየሱስ ክርስቶስ ቀበኒ ዋደኒ መከራ ሥጋውነስ አቤቱ አምላካችን ሆይ መጻጉን የፈወሰ እናንተንም ከመከራ ሥጋ ከመከራ ነፍስ እግዚአብሔር ይፈውሳችሁ። የታመማችሁትን ምሕረት እግዚአብሔር ያድላችሁ። አልጋህን ተሸክመ ተመላለስ ያለው የአምላክ ቸርነት በእናንተ ላይ ይደር። ወንዶቹንም ሴቶቹንም አምላካችን እግዚአብሔር ይባርካችሁ። ከሰማይቷ ከእናታችን ከቅድስት አርሴማ በረከት ያድለን። አቡነ ዘበሰማያት በሀገር ውስጥም በውጭም በየትኛውም በክፍለ ሀገር የምትኖሩ የፈውሱ ቦታ የጎጆ አርሴማ የጸበሉ መርሃ ግብር የሚከናወንበት ሽባዎች የሚተረተሩበት አይነ ስውራን የሚበሩበት መናፍስት እኩያን አጋንንት ከሰው ልጆች የሚርቁበት የእግዚአብሔር ክብር የሚገለጽበት የአርሴማ አማላጅነት የሚታይበት ታላቁ የታሪክ ቦታ የጸበሉ ቦታ መጠመቂያ ይሄ ነው። በያላችሁበት ሁላችሁንም ይባርካችሁ ቀድሳችሁ። በዚሁ በአዲስ አበባ ሀገረ ስብከት ስር የምትገኘዋ የጎጆ አርሴማ የጸበል ቦታ ነው። ደስ ይበላችሁ። ማንኛውም ሰው ሆነ ሁሉ መጥቶ በጸበሉ ተፈውሶ እንዲድን የቤተ ክርስቲያናችን የጎጆ አርሴማ መልእክት ይድረሳችሁ። መጋቤ ምስጢር መምህር አብርሃም ከጎጆ አርሴማ። እግዚአብሔር ሁላችሁን ይባርካችሁ ቀድሳችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ምናልባት ወደ ጸበሉ ለመፈወስ ስትመጡ መንገድ ግራ እንዳትጋቡ። በቱሉ ዲምቱ በኩል ስትመጡ ወደ ጎሮ በሚወስደው ታክሲ በመጠቀም የታክሲ ረዳቶችና ሹፌሮችን በመጠየቅ ቦታው ላይ በሩ ላይ ያወርዳቸዋል። ከላይ ከአዲስ አበባ ደግሞ የምትመጡት ወደ ቱሉ ዲምቱ ወደ ኮዬ በሚወስደው
መንገድ ላይ ስትመጡ ሃይሲቲውን እንዳለፋችሁ በሯ ጎጆ አርሴማ በር ላይ አውርዱን ብላችሁ ከምትሳፈሩበት ቦታ መናገር ነው። ከመገናኛ በኩል የምትመጡት ማለት ነው። እግዚአብሔር ሁላችሁን ይባርካችሁ ይቀድሳችሁ። ሁላችሁንም የእግዚአብሔር ሰላም ከእናንተ ጋር ይሁን። ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። በየወሩ በስድስት የማር እምነት አለ። በጸበል ተበጥብጦ ይሰጣችኋል። ሃይላንዳችሁን ይዛችሁ መታችሁ በትንንሽ ሃይላንድ በማር የአርሴማ ማር ተበጥብጦ ይሰጣችኋል። በስድስት የአርሴማ ማለት በየወሩ ማለት ነው። የዛም በረከት እንድታገኙ ያው የካቲት 6 ቀን የደብረ ዘይት ዕለት ሁላችሁም እንድትመጡ የበረከት ተሳታፊ እንድትሆኑ መልእክታችን ይድረሳችሁ። እግዚአብሔር ይባርካችሁ። ሁላችሁንም ማይሰራ ኃጢአት እግዚአብሔር ይፍታ። ደስ ይበላችሁ። ሁላችሁም እግዚአብሔርን አመስግኑ። ከዚህ በመቀጠል እንግዲህ እግዚአብሔር ይመስገን ከውቅያኖስ ውስጥ አርሴማ ያፈለቀችውን ጸበል ተጠምቃችሁ ትሄዳላችሁ። አምላካችን እግዚአብሔር ሁላችሁንም ይባርካችሁ፣ ደስ ይቀድሳችሁ። አመስግኑ እግዚአብሔርን ሁላችሁም። የጎጆ አርሴማ በረከት ያልደረሳችሁ መጥታችሁ እንዲደርሳችሁ ግብዣችን ነው። አርሴማ ሁላችሁን ጋብዛችኋለች። የአርሴማ በረከት ይብዛላችሁ። አመስግኑ እግዚአብሔርን። የጸበሉ አገልግሎት ዘወትር ነው። ከሰኞ እስከ እሑድ ነው። ዘወትር መጥታችሁ መፈወስ ትችላላችሁ። ሰማዕቷ ሁላችሁን ትባርካችሁ። የአርሴማ በረከት ከእናንተ ጋር ይሁን። በአገር ውስጥም በውጭም የምትኖሩ ለጎጆ አርሴማ ለጎጆ ያብቃችሁ። ባላችሁበት ንገሯት፣ ችግራችሁን ሁሉ ትቀርፍላችኋለች። በጸበሏ መጥታችሁ እንድትፈወሱ መልእክታችን ይድረሳችሁ። አዲስ አበባ 2018 የካቲት 19 ቀን ከቀኑ 5 ሰዓት ላይ ነው የመልእክት መርሃ ግብር የሚከናወነው። ደስ ይበላችሁ። ሁላችሁም አመስግኑት እግዚአብሔር። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላክ መመኪያዬ ነው። አምላክ መመኪያዬ ነው። አምላክ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላክ መመኪያዬ ነው። አምላክ መመኪያዬ ነው። አምላክ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላክ መመኪያዬ ነው። ድገሙ። አምላክ መመኪያዬ ነው። አምላክ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላክ መመኪያዬ ነው። 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 የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላክ መመኪያዬ ነው። አምላክ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው።
ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? አምላክ መመኪያዬ ነው። ዛር አጋንንት ቡዳ በስላሴ ተመካረኩኝ። ተንበርከክ አታ ና በስላሴ ና ስዝር ተንበርከክ በስላሴ ገብርኤል መልአክ ስሙን ጥራው። ገብርኤል መልአክ ስሙን ጥራው። ገብርኤል መልአክ በእሳት ይግረፈኝ። ሁለተኛ አልደርስም። 12 ጊዜ ጮለኝ። ፍጠን ጨምር ይቀራል። ጨምር አትብለት ዘመድ ትብለት አንተ ጥንቆላ በስላሴ ትነሽ እግዚአብሔር አድኖሻል። በስማም በይ አመስግኑላት እግዚአብሔርን። አታ ና በስላሴ ስም ና ተንበርከክ። ገብርኤል መልአክ በእሳት ይግረፈኝ። ሁለተኛ አልደርስም። 12 ጊዜ ጮለኝ በስላሴ ሁሉ ተመከረ። ጨምር ይቀራል። አክብረት በኔ በስላሴ ስም አሰናብቻለሁ። አመስግኑ እግዚአብሔርን። ና አደራ ና በስሙ ለእግዚእነ ዛር መተት ቡዳ ጥንቆላ ወረቴት ና ተደበቀ መልስ አትመጣም ወደ እኔ ያልኩህ ና አይደል? ና በስላሴ ስም ና በሕያው እግዚአብሔር ስም ይጃል አትመጣም። በስሙ ለእግዚእነ ኢየሱስ ክርስቶስ ውጣ ደግናል። ውጣ ገብርኤል መልአክ በእሳት ይግረፈኝ። ሁለተኛ አልደርስም። ቡዳውን ሰይጣንን ተዋርጄ እሄዳለሁ። 7 ጊዜ ነው ይህ በስላሴ ይቀራል። ጨምር ይቀራል። ሁለት ይቀራል። ጨምር አክብረት ለምን ትብለት በስላሴ ስም እግዚአብሔር በመስክርላት ሁላችሁ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የማይሠራ ኃጢአት እግዚአብሔር ይፍታን። አመስግኑ እግዚአብሔር ሁላችሁ። የዛሬ ሳምንት ደህና ብንሰነብት እኩለ ጾም ደብረ ዘይት ነው። ከዚያ ላይ ደግሞ የሰማዕቷ ቅድስት አርሴማ መታሰቢያ በዓሏ ነው።
የዛሬ ሳምንት ያድርሰን ያድርሳችሁ እግዚአብሔር፣ ያድርሰን ያድርሳችሁ እግዚአብሔር። እንግዲህ በዚህ ቦታ ላይ 4 ታቦት ነው ያለ። ቅዱስ እግዚአብሔር አብ፣ ጻድቁ አቡነ ተክለ ሃይማኖት፣ እናታችን ቅድስት ኪዳነ ምሕረት፣ ሰማይቷ ቅድስት አርሴማ 4 ታቦታት አሉ፣ መታሰቢያ የሚደረግላቸው ማለት ነው። እንግዲህ በሁሉም እግዚአብሔር ስለባረከን ስሙ የተመሰገነ ይሁን። ሌላው በዚህ ቤተ ክርስቲያን ላይ ንቦች አሉ። በተለያየ ጊዜ የገቡ በተለያየ ጊዜ የመጡ ንቦች አሉ። እነዚህ ንቦች እግዚአብሔር ነው ያመጣቸው፣ በፈቃድ እግዚአብሔር ነው የመጡና ገና ብንሰነብት እግዚአብሔር ቢረዳን በዚህ ቦታ ላይ ብዙ ጊዜ ማራቸው እየተቆረጠ እንዲሁ ዝም ብሎ ይሰጣል። እግዚአብሔር ደግሞ በዚያ ላይ አድሮ ይፈውሳል፣ ያድናል። አሁን ሰሞኑን አባቶች ካህናት ቅድም እንዳያችሁት እንዳጠኑ እዚያ ሄደው አጥነው ጸሎት አድርገው እየተንከባከቧቸው ይገኛሉና እንደ እግዚአብሔር ፈቃድ ነገ ማክሰኞ እነዚህ ንቦች ጸሎት ተደርጎባቸው ታጥነው ማራቸው ይቆረጥና የዛሬ ሳምንት በ6 የአርሴማ የሚሰጥ ይሆናል። ያድርሰን ያድርሳቸው እግዚአብሔር። እግዚአብሔር ለመድኃኒት ያደርግልን፣ ለፈውስ ያደርግልን። የህይወት ፍጻሜያችን እግዚአብሔር ያሳምርልን። አምላካችን እግዚአብሔር የታመሙትን ሁሉ ይማርልን፣ ይፈውስልን። ሌላው እንግዲህ አሁን ዛሬ መቼም ወቅቱን መጠቀም ጥሩ ነገር ነው። ወቅቱን መጠቀም ጥሩ ነገር ነው። እግዚአብሔር የሚሰራው ስራ ዛሬም ይሰራል፣ ነገም ይሰራል፣ ወደፊትም ይሰራል። ምን ጊዜም የእግዚአብሔር ስራ አይቋረጥምና ሰው በማህበራዊ ሚዲያ በማህበራዊ ድረገጽ የእግዚአብሔርን ስራ ማስተዋወቅ የቤተ ክርስቲያኒቱ ስራ ማስተዋወቅ ተገቢ ነው፣ ወቅቱ ስለሆነ ማለት ነው። አሁን ዛሬ ረቂቅ ሚዲያ የሚባል እንደገና ደግሞ ሰርክ ሚዲያ፣ እነዚህ እኛም የድርሻችንን እንወጣ፣ በዚህ በጎጆ አርሴማ ቤተክርስቲያን የሚደረገውን ተአምር እግዚአብሔር የሚያደርገውን ስራ ለዓለም ማስተዋወቅ አለብን ብለው ዛሬ ነው በቤተክርስቲያኑ ላይ ያለውን እየተደረገ ያለውን ነገር ለማስተላለፍ ነው ዛሬ የተገኙና እግዚአብሔር ሚዲያውን ያስፋልን እንላለን። በእድሜ በጠና በጸጋ በበረከት ይጠብቅልን። ሁላችሁም እንደ አስራት ይቆጠርላችኋል። ሁላችሁም እንደዚህ አንዳንድ ነገሮች እግዚአብሔር ያደረገውን ነገር በውጭ ዓለም ያለ እግዚአብሔር ቃል ያልደረሳችሁ ይኖራሉ። እነዚህ ማስተላለፍ ተገቢ ስለሆነ ነውና ሁላችሁም በዚሁ እንድትሳተፉ በረከት እንድታገኙ ጥሪያችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። ሌላው ዛሬ በጣም የቤተ ክርስቲያናችን ትልቅ ሐዘን ቀን ነው። ሰባኪ ወንጌል የሆነው መጋቤ ሃይማኖት ሃይማኖትን ሲመግብ ወንጌልን ያለመታከት ሲሰብኩ የኖሩት ያለመሰልቸት ሲሰብኩ የኖሩ ሃይማኖትን በተግባር የኖሩ ያረጋገጡ ታላቁ መምህር በእውነት የቤተ ክርስቲያናችን መዶሻ የዘመኑ ቅዱስ ጳውሎስ ማለት ይቻላል። መቼም እስጢፋኖስ ቤተ ክርስቲያን ሲያስተምሩ 4-5 ጊዜ ሰምቻቸዋለሁ። እጅግ ምጡቅ አእምሮ ያላቸው ወንድማችን መምህር ዘላለም ወንድሙ ከዚህ ዓለም በሞት ተለይተዋል። በእውነት በጣም የወንጌል ገበሬ ናቸው። ወንጌል እንደሳቸው የተለየ ነገር ያለመታከት ያለመሰርቸት ሲሰብኩ የኖሩ በተግባር የኖሩ ታላቁ መምህራችን መምህር ዘላለም ወንድሙ ከዚህ ዓለም ስላረፉ በእውነት እጅግ እናዝናለን። እግዚአብሔር ነፍሳቸውን በገነት ያሳርፍልን። ለወዳጅ ዘመዱ ለመላው ኦርቶዶክሳውያን ሁሉ እግዚአብሔር አምላካችን መጽናናቱን ያድልልን። እግዚአብሔር ከሁላችን ጋር ይሁን። የህይወት ፍጻሜያችን ያሳምርልን። እንግዲህ ይሄ ልጅ እዚህ ቦታ ሲመጣ ይሄው የምታዩት ነው። ከአባቱ ጋር እናቱ ሴት የለች። ወደዚህ እንድትመጭ እናቱም ጠርተንሻል። ወደዚህ ወደ አውደ ምሕረቱ ማለት ነው። ይህ የምታዩት ልጅ በ2019 የሚመረቅ ነው በጅማ ዩኒቨርሲቲ። እንግዲህ የተማረውን ፊልዱን አልጠየቅኩትም። በምን ሙያ ነው እየተማርክ ያለው? አቤት። እንግዲህ ያው በጤናው ዘርፍ ነው፣ ዶክተር ነው ማለት ነው። እግዚአብሔር ይመስገን። ወደፊት ተፈውሶ ደግሞ በሙያው ህብረተሰቡን አገሩን እንዲያገለግል እኛም በቤተ ክርስቲያናችን ስም ቃል እናስገባለን። ይህ የጤና ባለሙያ ማለትም አብዶ ታስሮ ነበር የመጣው ነበር ያንተ ስም እኔ የምለው እስከዛሬ
ዛሬ እንግዲህ በስሜ ልጠራ እያልክ ነበረ። ጅማ እያልኩ ነበረ እኔ የምጠራው ከጅማ ዩኒቨርሲቲ ስለመጣ ነው። ነገር ግን አሁን ዛሬ ስሙን እሱ ይገልጽልናል። በሙያ በፊልድህ መቼም ይሄ ሙያው ከገንዘብ ጋር የተያያዘ አይደለም። ለዚች ሀገር ለህብረተሰቡ ቤዛ መሆን ማለት ነው። የሕክምና ሙያ እንደምታውቁት ማለት ነው። ድንገት የመጣውን በሽታ ተፈትኖ አልፎታል። እንኳንም የተወሰደው አይምሮህ ተመለሰልህ ነው የምለው። እስኪ እሱ የሚናገረውን እንስማ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ እንደዚህ መድረክ ላይ ቆሜ ተናግሬ አላውቅም። በጣም አመሰግናለሁ። መጀመሪያ እዛ በጣም ብዙ ሊያግዙኝ የሞከሩ ነበሩ። ሁሉንም በደንብ አድርጌ ማመስገን እፈልጋለሁ። ጅማ ሁሉንም። እኔ በዋናነት ችግሬ ጭንቀት ነው። በጣም ስለምጨናነቅ ነው እንደዚህ የተፈጠረው። ጭንቀት ነው። ያው ሱሶች ምናምን የድሮ ሱሶች ራሴ ላይ የፈጠርኳቸው ጭንቀቶች እነዚህ ናቸው ወደኋላ ያስቀሩኝ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ቤተክርስቲያን ይጠብቅልን፣ ሀገራችን ይጠብቅልን። እንግዲህ አመሰግናለሁ አባቶች፣ ካህናትን፣ እዛም ብዙ አስተማሪዎች ሲያግዙኝ ነበር፣ ያስተባበሩኝ ነበር። አስተማሪዎች ማመስገን ፈልጋለሁ፣ ካህናቱን ማመስገን ፈልጋለሁ። እንግዲህ እግዚአብሔር ሀገራችንን ሰላም ያደርግልን። በየቦታው የምንሰማውን ነገር እግዚአብሔር ሰላሙን ያብዛልን። ቃላት የለኝም። እግዚአብሔር ፍጻሜን ያሳምረው። ገና ተማሪ ነኝ፣ ምንም አውቀው ነገር ብዙ የለም እና ይቅርታ ይደረግልኝ። ያው አላክፈው ባረፍት ነገሮች ይባርክ፣ ትምህርትህን ይግለጽልህ። እንግዲህ ክቡር አባታችን ሊቀ ጉባኤ ቤተክርስቲያናችን ዋና አስተዳዳሪ የኔታ ሲራክ ለዩኒቨርሲቲው በእኔ በኩል እፈርማለሁኝ። እዚህ በመቆየቱ የድጋፍ ደብዳቤ እንዲጽፉለት አደራላለሁኝ። እሳቸውም ያው ፈቃደኛ ናቸው። ዩኒቨርሲቲውም በክብር ይቀበለዋል። የባከኑ ኮርሶችንም ሄዶ ይማራል። ከዚህ በኋላ መጨናነቅና በከንቱ ክፉ ነገር ማሰብ ካንተ ይራቅ። ለሀገርህም ለራስህም ለቤተሰብህም ተስፋ ያድርግህ ብለን እንጸልያለን። ከዚህ በመቀጠል እግዚአብሔር ተአምር ያደረገላትን አንዲት በጀርመን ሀገር የምትኖር እህታችን በአካል እኔ እስከምገኝ ድረስ ምስክርነት ስጡልኝ ብላ ነው። በጀርመን ሀገር ለ7 ዓመት ያክል በጋብቻ ኖር ነበረ። ማጣቴ ባለቤቴ በጣም ልጅ ይጓጓኔም ፈልግ ነበረ። የልጅ ጉዳይ ሲነሳ እኔ ተሸፍኜ ተኛ ነበረ። እናቴ መታ የጎጆ አርሴማ ገድል አዘለችልኝ። እዚህ ተአምሯን ሰምታ እግዚአብሔር ይመስገን አንድ ልጅ ሳይሆን 2 መንታ ልጅ ወንድና ሴት ሰጥታኛለች። የልጆቼ ፓስፖርታቸው ስለዘገየብኝ ነው። ለክርስትናም እዚህ ለመምጣት ፍላጎቱ ነበረኝ። ነገር ግን ፓስፖርታቸው ሲስተካከል ቪዛቸውን አስተካክዬ በጎጆ አርሴማ 2ቱንም ልጆቼን ይዤ መጥቻ አስባርካለሁ፣ አመስግኑልኝ እስከምመጣ ብላለች። እንግዲህ ልጅ ያጣችው እናቷ ነች። አምና የመጣችው እናቷ ያችኛው አመነች። እናቷን ሂጂ ገድሉን ዘልልኝ አለቻት። መጥታ አዘለች። ያው 2 መንታ ልጅ እግዚአብሔር በጀርመን ሀገር ሰጣት። ትዳሬም ተባረከ። እንቅልፍም ተኛሁኝ። ከልጆች ጋር መጫወት ጀመርኩ። አመስግኑልኝ ነው እንግዲህ መልሱ። እንግዲህ ተመልከቱ፣ ልጅቷ አዛመነች፣ እናትየዋ መጥታ አዘለች። ተመልከቱ። ሌላው አንድ ተአምር ይገርማቸዋል። እዚህ አዲስ አበባ ከተማ ውስጥ ነው። ታናሽ እህቷ ጋር ትኖራለች። ታላቅ እህቷ ትዳር ካደረገች 8 ዓመቷ ነው። ይገርማቸዋል። አሁን ሐሜቱንና ያለውን ነገር ትሰማለች። ታናሽ እህቷ ሹልክ ብላ እዚህ የጎጆ አርሴማን ታሪክ ሰምታ ትመጣለች። ምን መድኃኒት እየወሰደች መከላከያ እያደረገች ነው እንጂ ልጅ ማትወልደው፣ እሱን ብትወደው ኖሮ ሊትወልድ ነበር እያሉ የባል ቤተሰቦች እጅግ በጣም አደገኛ ፈተና ውስጥ ወርቀዋል። ይገርማቸዋል። ፈተና ነው እኮ ከባድ ነው። እና በዚህን ሰዓት ይገርማቸዋል። ያቺ እህቷ ነገሩን ትሰማለች። ትንገራት ብለው ደግሞ አጠንክረው እሷ አጠገብ ያወራሉ ይህንን ጉዳይ። አያችሁት? እህቷ ከእሷ ጋር አብራ ስለምትኖር ማለት ነው። ትጨናነቅና ይቺ እህቷ እዚህ መጥታ ገድል አዘለችላት። በሚቀጥለው ዓመት ግን በ9ኛው ዓመት ወንድ ልጅ ይዘው መጥተው እዚህ ክርስትና አስነሱ። ይገርማቸዋል። ምስጋና ለሥላሴ። አሁን እዚህ ጋር ይሄ ቆሞ የምታዩት እዚህ ጋር ገድል ለማዘል የዛሬ ዓመት ማለት ነው ታስሮ እጁም እግሩም እዚህ ጋር ለ14 ቀን ታስሮ ነበር የተቀመጠው። ይሄ ልጅ አሁን ምስክርነት የሰጠው የዩኒቨርሲቲው ተማሪ የጤና ባለሙያው ማለት ነው። የሚገርማችሁ ነው። 1 ቀን ደርስን 2 ቀን ደርስን ልክ መውጫ ሰዓት ሲደርስ እዛ መንገድ ላይ አትወጣም ብሎ ያንቀኛል። አብረን ነው የምንሄደው እያለ እግዚአብሔር ይመስገን ግን እመቤታችንን እየተማጸንን ሰማዕቷን እየተማጸንን
የቅዱሳኑ ጸሎት ቅዱሳን አባቶች የጸለዩበትን ቅብአ ቅዱስ 3 ቀን አጠጣሁት። ከዚህ በኋላ ይገርማችኋል ራሱን አወቀ። ይኸው እግዚአብሔር ይመስገን። ሌሎቻችሁም ማንኛቸውም በማንኛውም ደዌ የተያዛቸውን ሰዎች በዚህ ቃል ኪዳን አምናችሁ ፍጹም ያሰባችሁት ሁሉ ይፈጸምላችኋል። ለነበረን ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። አርሴማ የጸለየችበት ዋሻ ነው። እዛም በደብረ ሊባኖስ ገዳም በገዳሙ መልካም ፈቃድ ጸሐፊያን አሉና እዛ በገዳሙ ውስጥ ይሄ ብራና መጽሐፍ 1 ዓመት ከ6 ወር ነው የፈጀው ሲጻፍ ማለት ነው። እግዚአብሔር ይመስገን። ይሄ ገርል ከመጣ ጀምሮ ይሄን ገርል ያዝላሉ። ዘንድሮ ገርል ያዝላሉ። በሚቀጥለው ዓመት ደግሞ ልጅ ያዝላ ይመጣሉ። ክብር ምስጋና ይግባው አምላካችን። ዛሬም ይህንኑ ታላቁን የቤተክርስቲያናችን ጉባኤ የማይጠንቱን የጸበሉን በረከት ለሕዝብ እንዲዳረስ እያደረጉ ስለሆነ እግዚአብሔር አምላክ የነሱንም አገልግሎት በቸርነቱ ይቀበልልን። አንድ ማስታወቂያ አነብላችኋለሁ። የማይቀርበት ታላቅ መንፈሳዊ ጉባኤ በጎጆዋ ቅድስት አርሴማ ለበዓለ ደብረ ዘይት ማለትም መጋቢት 6 2018 ዓመተ ምህረት ከጠዋቱ 2 ሰዓት እስከ 4 ሰዓት ተኩል ሰባኪያነ ወንጌል ዘማሪያን በተገኙበት በዝችው ቅድስት አርሴማ ጎጆዋ ታላቅ ጉባኤና በዕለቱ ደግሞ የጸበል የማጥመቅ አገልግሎትን ይከናወናል። እናንተም ከመላ ቤተሰቦቻችሁ ጋራ ከወዳጆቹ ጋራ መጋቢት 6 በበዓለ ደብረ ዘይት በዓለት በዝችው ቤተክርስቲያን እንድትገኙ በጎጆዋ ቅድስት አርሴማ ስም እንማጸናችኋለን። አድራሻችን አዲስ አበባ ከጎሮ አደባባይ ወደ ኮዬ ፈጬ መንገድ ትልቁ ድልድይ ስር በስተቀኝ በኩል ጎጆዋ ቅድስት አርሴማ ትገኛለች። ታላቅ ጉባኤ ስለሆነ ሁላችሁም ከዚህ በረከት እንድትሳተፉ አምላከ ቅድስት አርሴማ እግዚአብሔር አብ ጥሪውን ያስተላልፋል። እግዚአብሔር አምላካችን በዕለቱ ተገኝተን የበረከቱ ተሳታፊ እንዲያደርገን ቅዱስ ፍቃዱ ይሁንልን።